ምንም ችግር የለውም ጋሻዬን እኮ ነው የገደለው ምን ሊሰማኝ ይችላል ብላ ነው ያው እንዳያቸው ናቸው ሊገሉኝ ሞክረዋል እዚህ ጋር ዋናው ነገር እኔ መትረፌና ነገ ደግሞ ነው ያሳያቸዋል ስለዚህ በማንኛውም ጊዜና ሰዓት መጥቶ ሊያጠቃኝ ይችላል ስለዚህ እኔም አሁን ለህይወቴ ከትላንቱ በላይ እንደውም ከዚህ በኋላ ያለው ነገር በደንብ ያሰጋኛል በአጠገቤ ማንንም ሰው የለም ሚረዳኝ ሚከላከልልኝ ገባ ብቻዬን ነኝ ወንድሙን አንድ እጁን የተገነጠለው በማድረጉ ባልደሰትም ከባድ ነው ሰው ለወንድሙ ነፍስ ይገላል ባረጋው መረጥ ነበር ለበጎ ነው ይሄ ነገር እውነት ልትወጣ ስለሆነ ነው እናንተ መምጣታችሁ አሁን የበጀው ምንድነው ይሄ ነገር ወደዛቸው ሆኖ አክሽን ቢደረግ ከዛ በኋላ በቃ ሚዲያ ላይ ነው የሚሰማው አሁን ግን እንደዚህ ሆኖ መታወቁ እውነት እግዚአብሔር ይወድሻል በእውነት ነው የምለው የዋህነቷ እዛ ውስጥም የሆነ ነገር እንዳደረግ ተሰጥቶኛል በጣም ህይወቴን ሊቀይር የሚችል ብር እንደሚሰጠኝ አንድ ባንድ ነው ምንነገር እንደው ቀርጮ ቢሆን ነው ደስ ይለኛል ቅጥረ ገዳይ ሊቀጥሩባት ነበር ሊወስዱት ይፈልጋሉ ባንድም በሌላም ሁሉ ጊዜ ብቻሽን እንኳን ብትገናኙ ይገልሻል ነበር ማለት ከነሱ ጋር ምንም አይነት ነገር ምግብ አትቢ ከዚህ በላይ መንገር ምን አለ ምንም ነገር አትጠቀሚ እንደሙ እንደገደለ እኔንም ሊገለኝ ነበር እንደውም እኔም አዲስ ሌላ ፋይል ከፍታለሁ እኔም ክስ መሰርታለሁ እነሱ ላይ እንደውም የባሌ ሞት ላይም የነሱ እጅ እንዳለበት ነው ምነግርህ ስለዚህ እኔም ከዚህ ልነሳ እንጂ እኔም ህግ ፈልጋለሁ እነሱም ከናንተ ጋርም ከነሱ ጋርም ሆነን እንዲሁም ደግሞ ሽማግሌዎች የሰፈር ሰዎች በዚህ ጉዳይ ላይ ምስክርነታቸው እሺ ህግ ነው መፈልጋው ሽማግሌ እርቅ ምናምን ነው ከዚህ በኋላ አልፈልግም ጭራሽ ነው አልፈልግም ይሄን ይሽምልና ህግ ነው መፈልጋው ህግ ይዳኝ እርሶን ለማግኘት ነበር የመጣ ነው ወንድሞትንም እንፈልጋለንና ሰምተዋል አይደል ያደረገውን ነገር ወይ አረን ያልሰማው ምንድነው ምን ሆነ እንዴት አልሰማው ትናንትና እሱ ጉዳት አድርሶባት ቲና ላይ ጉዳት አድርሶባት ማምለጡን አልሰሙ የት ነው ያለው ማዘር ይኸውልህ እሱን መደበቅ አይችልም አሁን እሱ ወንጀለኛ የሚፈለግ ሰው ነው ስለዚህ እሱን ለመደበቅ እንዳይሞክሩ የበላው መድኃኒት ነው እንጂ ካፈዘዘችው በኋላ ከተጫወተችበት በኋላ እንደገና ነፍሱንም ማሳጣች ወይ እናቴ ልጅ እኔ ምን ላርግባ አረ ያሁኑ ባሰ ደግሞ ሰው ነው አንተም ብትሆን እኮ ታደርገዋለህ እኔ አላደርገውም ለምንድን ነው ማደርገው እንደዚህ አይድረስ ወንጀለኛን ወንጀል በመስራት ነው እንዴ እንትን ምን ማድረግ የምንችለው ኖርን እኮ ምን እናድርግ ህይወቱ እስከሚያልፍበት ቀን ድረስ እኮ ተሸክመን ነው አንጀታችን እያረረ ከነበረው ባህሪ እየወጣ ከነበረው ነገር እየሸሸከኛ ከኛ እንኳን እንዲሸሽ የተደረገበትን ነገር እሱ ይመርምረው በምን እንደተነካ ማስታመሙ ይቅርና አይኑን እንየው ብለን ብንለምን በሰው ብናስለምናት ምን እንደተናገረች አሁን አልደግሞም እኔን ያሳፍረኛል ማን እድል ሰጥቶን ነው ማለት እድል አለን እንዴ ራውን ወንጀል ታቃላ ያረኮን ነገር ታቃላ አይደል እኮ በጣም ስሜታዊ ስለሆንኩ ነው እንደው እሷ ካደረገችው አንፃር እኮ ብትሞት ሁሉ ደስ ብሎኝ ነበር ግን እሱን ሄደ ከፖሊሶች ጋር ታወራለህ ሰላም ወደ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀምሯል ማለት ነው እንግዲህ ዛሬ ላለፉት ቀናት ይዘን የመጣነው ጉዳይ ነው ዛሬም ይዘን የመጣነው ምናልባትም በርሱ በተምኔሉ እንዳያችሁት በመግቢያው ላይ እንዳያችሁት የዛሬው ጉዳያችን የሚሆነው እንግዲህ ላለፉት ሁለት ፕሮግራሞች ሲሄድ የነበረው ጉዳይ ነው የአንድ ቤተሰብ ጉዳይ ነው እንግዲህ በዚህ ቤተሰብ ጉዳይ የተነሳ ብዙ ነገሮች እየተፈጠሩ ይገኛሉ ከተፈጠሩትም ነገሮች የመጀመሪያው እንግዲህ አቶ ዮሐንስ በሞተበት ዕለት ባለቤቱ እንግዲህ ቀለበት አስራለች የሚል ወንጀላ ይዘውኛ ስቱዲዮ ድረስ የመጡ ሰዎች ነበሩ ከዛ በኋላ ሁኔታውን ታሪኩን ሁሉ ነገር ከነሱ ሰምተን ወደሷም ሄደን ጉዳዩን ለማጣራት ጥረት አድርገን ነበር እንግዲህ የተፈጠረው ምንድነው ዮሐንስ የተባለ አንድ ባለሀብት በእድሜ ከሱ ምታንስን
ሴት አግብቶ እየኖረ ባለበት ሁኔታ በአጋጣሚ ወይንም በድንገት ህይወቱ ያልፋል። እንግዲህ ህይወቱ ባለፈበት እለት ባለቤቱ ቀለበት ከገዛ ሹፌሯ ጋር አስራለች የሚል እንትን ነበር ሰምተን ወደሷ ለማጣራት ስንሄድ እሷ ፍቃደኛም አልሆነችም ልታስገባንም አልቻለችም ነበር። ከዛ በኋላ እንግዲህ የመጀመሪያው ክፍል 1 ፕሮግራም ከተላለፈ በኋላ ጉዳዩን ካጤነች በኋላ በድጋሚ ጠርታን እንግዲህ እሷ ቤት ተገኝተን ስለ ሁኔታው ጠይቀናት ነበር። እሷ ደግሞ ከዚህ ተቃራኒ የሆነ ታሪክ ነው የነገረችን። እንግዲህ ቤተሰቦቹ እሱ ለሀብትና ለንብረቱ ብቻ ነው የሚፈልጉት ሀብትና ንብረት ስለመውረስ እንጂ የሱ ሞት አሳዝኗቸው አይደለም። በታመመም ጊዜ አጠገቡ አልነበሩም እና ሌሎችም ብዙ ነገሮችን ከነገረችን በኋላ ከተባለው ሰው ጋር ምንም አይነት ግንኙነት እንደሌላት ነገረችን። እንግዲህ የነሱን ጉዳይ እያጣራን ባለበት ሁኔታ ነው እንግዲህ ወንድምየው የአቶ ዮሐንስ ወንድም ቤት ድረስ መጥቶ ፍለፊት ይህንን ጉዳይ ከኔ ጋር ማውራት ከቻለ በሚል ተጠራ። ከመጣ በኋላ ግን እንግዲህ በቪዲዮ ላይ ለማየት እንደሞከራችሁት ጉዳት ሊያደርስባት ሞከረ። በአጋጣሚ እንግዲህ ጩቤ ይዞ ነው የመጣው። በተፈጠረ ግርግር ካሜራም ቀረጻም ቆሞ ነበረ። ከዚህ የተነሳ መጠነኛ ጉዳት እኔ ላይም ያው እጄ ላይ ደርሷል። በጣም መጠነኛ ጉዳት ነው። ለጊዜው መሸፈን ስላለበት ቁስሉ ለዛ ነው እንደዚህ የተሸፈነው። ከዚህ ባለፈ ግን እሷ ላይም ጉዳት አድርሶባት አሁን የምንገኘው ሆስፒታል ውስጥ ነው። እንግዲህ የዘውትር ተባባሪያችን የሆነው የዶክተር ዮሱፍ ክሊኒክ ሄደን እዛ ነው እንግዲህ እሷን እያስታመምን የምንገኘው። እሷስ ያለችበት የጤና ሁኔታ ምን ይመስላል የሚለውን ምናይ ነው የሚሆነው። እንግዲህ ጉዳት አድራሹ የአቶ ዮሐንስ ወንድም በሰዓቱ ጉዳቱን ካደረሰ በኋላ በተፈጠረ ግርግር ሮጦ አምልጧል። ለህግም ሊቀርብ አልቻለም። ዛሬ እንግዲህ እሱንም ጉዳይ ምንጨርስ ነው የሚሆነው። ትላንትና እንግዲህ በእኛ መካከል የተፈጠረው መደናገጥ ነገሮችን ዌል ማኔጅ እንድናረጋቸው እድል አልሰጠንም። በጣም ደንግጠን ነበረ። እኛ ባለንበት በጩቤ ጉዳት አድርሶባታል። ይሄ በጣም የሚያሳዝን ነው። ሰዎች እኛን ፍትህ እንድታሰጡን በሚል ካገኙም በኋላ አድቫንቴጅ መጠቀም። አሁን እሷ እኛን ነው እንጂ ያስገባችን እሱ ጋር ያላቸው ነገር በእሷ አንደበትም የሰማነው ነገር አለ። ከዛ በኋላ ከካሜራ ውጪም ብዙ ያወራናቸው ነገሮች አሉ። ከሰፈር ሰው ከአካባቢውም ሰው ጋር አውርተናል። እንግዲህ እኛን ተገን አድርጎ እሷን በግላጭ ለማግኘት የተደረገ ሙከራ አድርገን ነው የምንወስደው። ከኛ ጋር የተደረገ ጸብ ነው ይሄ ብለን ነው የምናስበው። እንግዲህ ብዙ ነገሮችም ግልጽ እየሆኑልን መጥተዋል። የሰፈር የአካባቢ ሰዎችም እያወራን እንገኛለን። በእነዚህ ቤተሰቦች መካከል ከፍተኛ ቁርሾና መቃቃር እንዲሁም በህይወት እስከ መፈላለግ ድረስ የደረሱ ሰዎች መሆናቸውን አረጋግጠናል። እንግዲህ የነሱ ቁርሾ መሃል ነው እኛን የከተቱን። ስለዚህ እንግዲህ ጉዳዩ ወዴት እያመራ ነው የሚለው እንግዲህ ዛሬ አብረን የምናየው ይሆናል። ያለፉትን ቪዲዮዎች ያላያችሁ ሰዎች ካላችሁ አጠር ያለ ቪዲዮ አዘጋጅተንላችኋል። ዛሬ እንግዲህ የተጎዳችውን እህታችንን የጉዳት ሁኔታም ከሷ አንደበት የምንሰማበት ፕሮግራም ይሆናል ማለት ነው። እንግዲህ አሁን የምንገኘው እዚሁ ክሊኒክ ውስጥ ስለሆነ እሷም አጠገብ ነው ያለችው። ስለዚህ ከሷ ጋርም ቆይታ የምናደርግ ይሆናል። ምናልባትም ሹፌር የነበረውም ሰው የሚያጋልጣቸው አንዳንድ ሚስጥሮች እንዳሉ ከካሜራ ውጭ እየነገረኝ ይገኛል። እነሱንም ነገሮች የምንሰማ ነው የሚሆነው። አብራችሁን ከሆናችሁ እንግዲህ ትጠቀማላችሁ ማለት ነው። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። ቪዲዮን አይተን ስንመለስ ከእህታችን ጋር ቆይታ የምናደርግ ይሆናል። እሱ በሞተበት ቀን እሱ በሚቀበርበት ቀን ቀለበት አደረግሽ። ይሄን በማድረጋቸው እውነት ምንም ነው የማይገርመኝ። ምንም ነገር ማለት ነው። እኔ ባለቤቴን ሳስታምመው አንድ ቀን ዞር ብሎ አይተውኛል። አንድ ቀን ማለት ነው። ገባ መተው ጭራሽ አይተውት አይደለም ለሰላምታ እንኳን ቤታችን አይመጡም ነበር። ዛሬ ግን እሱ ሲሞት ለምን ለቅሶ አልተቀመጥንም ብለው መጡ። ሬሳው እኮ የወጣው ከቤቴ እኮ ነው። ከነሱ ቤት ነው እንደ የወጣው ሬሳው። እንዴት ነው ማልገኘው ነው እኔ እንዴት ብዬ መናገር ራሱ እንዳለብኝ የእውነት ቃላት ያጥረኛል።
እንዴት እኔ አባቴን ሚስት ከባድ ነው እንዴት ቻት ሰፈር ውስጥ ራሱ መሄድ አልቻለም አላስገባ ወንድሜ ቤት አላስገባ ብላ ምን ያህል እንደታገለችን አይታል በደናው ጊዜ መች መተጠይቀው የምታውቀው ነው አሁን እሱ በሞተ በሶስተኛው ቀን መተካል ገባው ብለ አምባጓሮ የምትፈጥረው እዚህ ቤት ነው ገና እኮ 4 ዓመትሽ ነው እኛ እኮ እድሜ ልክ እኮ የኖርን ሰዎች ነን እኛ እሺ 4 ዓመት የት ነበርሽ 4 ዓመት ማንቺ ወሰርሽው እንዴት እንደወሰርሽው ሳናቅ አንተ ታወራለህ አንተ እንዳታወራ እህትና ወንድሞቹ ናቸው ግን የሚገባውን ከሚገባቸው በላይ አድርጎላቸዋል ከሚገባቸው በላይ ገባ እነሱ ደግሞ ይሄም ነገር አልበቃቸው ስለዚህ ለምንድን ነው ማያደርግልኝ ለኔ ገባ እያንዳንዱን ውል ተፈራርመን እያንዳንዱ ነገሮቹ ላይ እጄ እንዲገባ እያንዳንዱ ነገር እንድፈርም ያደረገኝ እኔ ባላሰብኩት መንገድ ራሱ ባሰበው መንገድ ነው ሁሉንም ነገር ያስኬደው እኔ ምንም አቀጄና አለሜ ያደረኩት አንድም ነገር የለም እነሱ ይልው ሁሉንም ነገር እንዲታወቅ አይፈልጉ በድብቅ ነው ሁሉ ነገር እንዲሆን የሚፈልጉት በቃ ውስጥ ለውስጥ መሄድ እንደዛ ነገር ነው የሚፈልጉት ገባ ሰውስ እንዴት አውቆ ያስታርቀናል በቃ አይጥና ድመት አይነት ኑሮ እኮ ነው የምንኖረው እንደው በሁለታችሁ መካከል ምንም አይነት ግንኙነት የለም እያላችሁኝ ነው በጣም የተከበረች ጥሩ ሴት እንደነበረች ገባ ከሱ ጋራ እሷም ለፍታ ያንን ንብረት እንዳፈሩ ነግሮኛል አቃለሁ ገባ ይሄ እነሱ ስለተናገሩት ያሳምናል ማለት አይደለም ማንንም የሚያውቀው ታሪክ ስለሆነ የተለየ ነገር አልነገሩም እኔም ምንም አስቤ አልነበረም በሰዓቱ ጀስት ለማጽናናት ነው በቃ ያለውን ነገር ያወራኛል በቃ መቀራረብ አለ አይደል በቃ ተቀራረብን እያንዳንዱን ያለውን ነገር ይነግረኛል ገባ ብቸኛ እንደሆነ በቃ ሰው እንደሌለ ለምንድነው ከነሱ ጋራ ጭራሽ ቤቴ አስገብቻቸው ገባ ጭራሽ ቤቴ መጥቶ አንኳኩቶ ምናምን እናንተ ከመምጣታችሁ በፊት ሁላ መጥቶ ነበር እኔ አላስገባም ብዬው ነው ገባ ምን እንደሚያደርገኝ በምን አቃለው ሊገለኝስ መጥቶስ ቢሆን ገባ ከዚህ በኋላ ያለውን ህይወቴ እንዴት ነው መመራው እነሱ ደግሞ ያለውን ንብረት በሙሉ ለማባከን ወደ ራሳቸው ስም ለማዞር ይሄው ገና በ3 ቀኑ ጀምሯል ሙከራ እኔም ያንዳንዳቸው ማለት ነው ምን ፈልገው እንደመጡ እኔ አቃለሁ በቃ አንተ እነሱን አጣቃቸው አሁን ቅርብ ጊዜ ነው ያወቃቸው አይደለ እኔ ግን እነሱን እድሜ ልካቸውን 4 ዓመት ሙሉ አቃቸዋለሁ ምን ፈልገው እንደመጡ በደንብ አድርጌ አቃለሁ አንቺ ንብረት ላይ እንደዚህ ዘለሽ እንድትገቢ ያደረገሽ ምንድነው ሐሳብሽ መጀመሪያም ንብረት ነበር ጭራሽ እኔ ከባለቤቴ ጋር ተዋውቀን 4 ዓመትን የሚያህል ነገር አብረን ስንኖር አንድ ቀን ንብረት አሳስቦና ያቅም ነበር ነገር ግን አሁን ስለ ንብረት በ3 ቀን ድንኳን አስነቀላ ከዚህ በኋላ ሀዘን የለም ከዚህ በኋላ ለቅሶ የለም ማንም እንዳይመጣብኝ አለች ግቢውን ዘጋች ነው የሚሉት በእድሜም እንደዚህ ስለምንቀራረብ ይሁን አላቅም ለምን እንደሆነ አላቅም እንዴት እንዳሰቡ አላቅም እግዚአብሔር ይስራቸው ይስጣቸው እኔ ያላዘንኩበት ለምሳሌ እንጂ ውስጥ ያሯል ገባ ሀዘኔን የማቀው እኔና እኔ ብቻ ነን ገባ አጠገቤ ማንንም ሳይኖር ማንንም አጋዥ ሳይኖረኝ ማንንም አይዞሽ ሚለኝ ሰው ሳይኖር ሀዘኔን የማቀው እኔ ነኝ እሺ ተመልካቾቻችን እንግዲህ መተናል እንግዲህ ተመልሰን ስንመጣ ዶክተር ዩሱፍንም ይዘነው መተናል ሁላችሁም እንደምታውቁት እንግዲህ ዶክተር ዩሱፍ የተለያየ ነገር ሲገጥመን የምንደውለው የመጀመሪያው ኮንታክታችን ዶክተር ዩሱፍ ነው እንግዲህ በብዙ ነገር እየረዳን ይገኛል ዛሬም የቲና ጉዳይ እሱ ነው እየተከታተለ ያለው ያለችበትንም የጤና ሁኔታ አጠራ አድርጎ ይገልጽልናል ያለበትን እንተናቃለው ብዙ ፔሸንቶችም ስላሉ አንተ አጠራ አድርገህ ነግራን ትወጣለህ ነገር ግን የቲና ድምጽ መሰማት ስላለበት መጀመሪያ እንዴ እስቲ ቲና እንዴት ነሽ አሁን በጣም ደህና ነኝ እግዚአብሔር ይመስገን እነሱማ ሊገሉኝ ነበርኩ እኔ ዛን ቀንም ለምን ቤቴ እንዳይገቡ እንደምፈልግ እንዳይመጡብኝ ነገራችሁ ነበር ለማንም የተረዳኝ የለም ነበር ይሄው ሊገሉኝ እንግዲህ አይተሃል በእኔ ምክንያት አንተም ተጎድተሃል ብትሰሙኝና ባይገቡ ቤቴ ባይመጡ ሁሉም ነገር ይቀል ነበር ግን እግዚአብሔር ይመስገን የእውነት ተረፈለሁ አመሰግናለሁ እናንተም ላረጋችሁልኝ ነገር እንግዲህ ዶክተር የደረሰባት ነገር ምን ያህል ክሪቲካል ነበር ሚለውን እስቲ ካንተ እንስማው
እሺ እንግዲህ ያው መጀመሪያ እንዳየነው ከሆነ አሁን ከተረጋጋኑ በኋላ ነው ቪዲዮንም ስታሳየኝ የነበረውን ሁኔታ ቀጥታ የተወጋችበትን መንገድም ለማየት የሞከርኩትና ይመስለኛል እሱ ነው እንደውም እሷ እንደዚህ ያን ያክል በጣም ክሪቲካል እንዳትሆን ያደረጋትና የመትረፍ እድሏንም የጨመረው ያ እናንተ የተከላከላችሁት እሱን የገፋችሁበት መንገድ ነው። እንግዲህ ቪዲዮን ሳስተውሎ ልረዳ የቻልኩት ነገር ቢኖርና ብዙ ያን ያክል ይሄ የወጋበትን ቢላ ሰምጦ እንዳይገባ ያደረገው አንተም እጅህን እንግዲህ የኛም ነርሶች ኬድ ሲያደርጉት ነበረ እንደዛ እንዳይሆን ያደረገው እሱ ነውና በዛ ተርፋለች። ያው እንግዲህ ስትመጣ እንደሚደረገው መጀመሪያ እሷን የማትረፍ ጉዳይን ያደረግነውና እንግዲህ ልናተርፋት ቻለን። የህክምናው ሰዎች ያውቁታል። ብለድ ፕሬሸር ቫይታል ሳይን የሚባሉ አሉ እነሱን ቼክ አደረገን እያንዳንዱን ነገር ከዛ ደግሞ የነበረው ነገር ደም መፍሰስ አለ እንደገና ደግሞ ቢላውን ማውጣት አለና እንደጋጣሚ እየመጣች ያለ ነው በመንገድ ላይ እንደወደቀ ነው የነገራችሁኝ እዚህ ከመጣች በኋላም እኔ ስላየኋት ማለት ነው። እሱም በጣም ያን ያክል ሰምጦም አልገባም ትንሽ የተወሰነ ከዚህ በላይ ገፋ ቢል ኖሮ እንግዲህ ምናልባትም ግልጽ ለማድረግ ያክል ተመልካቾችም እንደሚረዱት ወደ ውስጥ በጣም ቢገባ ኖሮ ሌሎች የሰውነቷን ክፍሎች እስከ መጉዳት ድረስ ይደርሳልና በጣም ሰምጦ አለመግባቱ አንደኛ እንግዲህ ፈጣሪ መረርቷት ጥሩ እንድትሆን አድርጓታልና እንደዙ ኢንፌክቲቭ እንዳይፈጠር ስትመጣ ደግሞ እንግዲህ ራሷንም አታውቅም ነበር በነበረችበት መንገድ እሷንም ኬር ማድረግ ነበረብን። ከዛ በተጨማሪ ደግሞ የህመም ማስታገሻዎችን በጣም ህመም ነበርውና ያው እንግዲህ ትንሽም ነገር እንኳን ሲቆነጥጥ ህመሙን ታውቀዋለህና እሱን ለህመሙ ተብሎ አይቪ ኢንጀክሽን የሚባሉ አሉና አናልጀሲኮች ለህመም ማስታገሻ የሚሰጡ እነሱን ነው ቀጥታ የሰጠናት። ከዛ በኋላ ነው እንግዲህ ሌሎች ይሄ ኢንፌክሽን እንዳይፈጠር አንቲባዮቲኮችን መስጠት ምናምን ከዛ በኋላ ነው መጀመሪያ ግን የሷን ህይወት ማትረፍ ነው። እንግዲህ ከተወሰነች ከ5 ከ10 ደቂቃ በኋላ ይመጣል ብዬ አስባለሁ። ሲቢሲ ልከናልና ደብሊውቢሲዋን ይሄ በተቻለኛ አቅም ተመልካቾችም እንዲረዱት ለማድረግ ነጭ የደም ሴሎችን ፕላቴቶችን ጨምሮ እንደገና ደግሞ ሄሞግሎቢን የሚባሉ አሉ እነሱን የመሰራት ሂደት ላብራቶሪ ልከናልና ከዛ በኋላ እንግዲህ ብዙ ደም ፈሷል አልፈሰሰም የሚለውን ደግሞ ደም መስጠት ይኖርብን አይኖርብን የሚለውን ደግሞ እንግዲህ ውጤቱ እንደመጣ እሱን የምንወስን ይሆናል። እንግዲህ ውጤቱን አይተንና ደም መሰጠት ካለበት ከዛ በኋላ ነው የምናየውና አሁን ባለችበት ሁኔታ እንግዲህ ያው እንዳያት እሷም አሁን ራሷን ታውቃለች ነቅታለች ስትመጣ ግን ራሷን አታውቅም ነበር እንግዲህ ከጊዜ በኋላ ራሷን አውቃለች የነበረችውን ነገር ደግሞ ቀስ ብሎ ማስተዋወስ ነውና እንግዲህ ለነበረው ለህመሙም ሰተናታል እንደገና ደግሞ ለኢንፌክሽኑም አንቲባዮቲክን ጨምሮ ሰተናል። ከዛ በኋላ ደግሞ የሚቀጥለው የህክምና ፕሮሰስ ይቀጥላል ውጤቱን ላብራቶሪ የተላከውን ውጤት አይተን ማለት ነው። አሁን ግን በአጠቃላይ ጀነራሊ ያለችበትን ሁኔታ ስናየው ግን እንግዲህ ፈጣሪ መረርቷት ተርፋለች ደህና ነችና በዚሁ የምትቀጥል ከሆነ በእርግጠኝነት አጋግማ ትወጣለች ደህና ነች ምንም ያን ያክል የሚያስጨንቅ ነገር አይደለም ተርፋለች ፋይናሊ። እሺ ዶክተር ካንተ የምንሰማቸው ነገሮች ደስ ይላሉ። ያው አንተም ስትናገር እንደነበረው ስትመጣ ራሷን የማታውቅበት ሁኔታ ነበረ በተፈጠረ ደግሞ መገፋፋት የሆኑ ነገሮች ሲፈጠሩ የተወጋችበት እንትን ጩቤ እንዲወጣ ሆኗል። እሱ ባይወጣ የተሻለ ነበር ደም የበለጠ እንዳይፈስ ያደርግ ነበርና እነዚህ ነገሮች ተፈጥረዋል። ስጋት ላይ ነበር ላለፉት ሰዓታት ያሳለፍንበትን ሁኔታ ታውቃለህ። አሁን ግን በእርግጠኝነት መናገር የሚቻለው ደህና ናት ማለት ነው። እንግዲህ ባለችበት ሁኔታ ጀነራሊ እንዲሁ ስናየው ደህና ነች ማለት ይቻላል። ነገር ግን እንደዚህ ደግሞ እርግጠኛ ሆነን ደግሞ ለመወሰን እንዳልኩ ላብራቶሪም ላብ ኢንቨስቲጌሽን ልከናል የምትሰራለች እዚህ ክሊኒክ ውስጥ የሌሉ አሉና ውጭ የሚሰሩ አሉ ሲቢሲ ነው የናንተም ልጆች አሉና የላካችኋቸው ወረቀቱን ሰጠናችሁ የሰጣችኋቸው ልጆች አሉና እነሱ አሰርተው እንደመጡ ውጤቱን አይተን እንግዲህ ምን ወስን ነው የሚሆነው። በአጠቃላይ ግን አሁን ባለችበት ሁኔታ ደህና ነች። እንግዲህ ለህመሟም ማስታገሻ ሰጠናታል እንዳልኩ ነው። ለኢንፌክሽኑ ደግሞ ይሄ ቁስሉ ኢንፌክትድ እንዳይሆን በደንብ አጥቦ የኛ ነርሶች አሉና ታጥቦ እሱን በደንብ ተሸፍኗል። እንደገና ደግሞ ኢንፌክሽን ደግሞ እንዳይፈጠር አንቲባዮቲክ ደግሞ የሚገባውን አንቲባዮቲክ ከሷ ጋር ያለውን ነገር ሰጠናታል። ጀነራሊ ግን ሉክ ስናረጋት ሺስ ፋይን ደህና ነች ባለችበት ሁኔታ። እንግዲህ ከዛ ከላብ ኢንቨስቲጌሽኑ በኋላ ግን መወሰኑ ይሻላል ብዬ ነው ማስበው ያለው ሁኔታ የሚቀጥለውን የህክምና ፕሮሰስ እና
ባለው ሁኔታ ነው ይሄንን የምነግርህ። ዲስቻርጅ የምትሆንበት እድል አለ የምትወጣበት? ሜቢ አይታወቅም። ዲስቻርጅ ለማድረግ እሷን እንዳልኩ ይሄ የሂሞግሎቢኗንም አርቢሲዋንም አይተን ወይ ሉክ ከሆነ ዲስቻርጅ ማትሆንበት ምክንያት የለም። በደንብ ቤት ውስጥ ትሪት ከተደረገችም ከምናምን እዚህ እንግዲህ እንዳየው ከመጀመሪያ ጀምሮ እዚህ ነንና ተደህንነትም እኛም ወደ ስራ እንድንሄድ ለማድረግ አንፃር ነው ይሄንን የጠየቁት። ምን አለ መሰለ አንዳንዴ ብዙ ፔሸንቶች ይመጡና በቃ አንድ ቀን ሁለት ቀን ካደሩ ደህና ነኝ በቃ ውሰዱኝ ከዚህ አውጡኝ ይላሉና እኛም በቃ ሳንፈልግ ዲስቻርጅ ለማድረግ ከሆስፒታል ለማውጣት አንዳንዴ ክሪቲካል ነገሮች ምን አሉ መሰለ በእኛም በነርሶቹም ክትትል የሚፈልጉ አሉ። በእርግጥ እቤት መሆን ለብዙ ፔሸንቶች የሚመረጠው ከሆስፒታል ይልቅ እቤት መሆን ነው እንዳልኩ። ይሄ ካለውም ነገር ነባራዊ እቤትም ያለው አየር ጥሩ ሊሆንለት ይችላል። ነገር ግን ደግሞ ቶሎ ቶሎ እንዳየው ልክ አሁን የኛ ነርሶችን በየሰዓቱ ተረኛ ሐኪሞችን በየሰዓቱ እየመጡ ያዩታል። ላብራቶሪም የሚጠየቅ ነገር ካለ ያዩታል እና እሷ ደህና ከሆነች ምንም ነገር ከሌላት ዲስቻርጅ ማናደርግበት እሷን ከዚህ ማናስወጣበት ምንም ምክንያት የለም እና እንዳልኩ ግን የተወሰነች ሰዓት እንያት ውጤቱም ይምጣ። ከዛ በኋላ ደግሞ የምንወስነውን የምናየውናል እንጂ በእኛ በኩል በደንብ ትሪት ማትደረግ ከሆነ እሷን ዲስቻርጅ የማናደርግበት ምንም ምክንያት የለም እና መጀመሪያ ግን ያለችውን ነገር እርግጠኛ ለማለት ነው። እሺ ዶክተር እንግዲህ ሁላችሁም ዶክተርን እንድታመሰግኑልኝ ፈልጋለሁ። እንደተለመደው የመጀመሪያ ኢመርጀንሲ ነምበራችን ዶክተር ዩሱፍ ነውና እንደተለመደው ብዙ ጥረት አድርጓል። የሷንም ህይወት ለማትረፍ የተደረገውን ርብርብ በብቃት ተወጥቶታል ማለት እንችላለን። ሁሌ አንተ ስለማታሳፍረን ቀድመ ስለምትደርስ እናመሰግናለን ማለት እፈልጋለሁ። ዶክተር ፔሸንቶች አሉ በፈጣሪ እርዳታ ነው የሆነውና በቃ እኔ ብቻ ሳልሆን ፈጣሪ መረርቶን ነውና ምንም ችግር የለውም። ግዴታዬም ስለሆነ ሙያም ግዴታዬ ነው ማድረግም ያለብኝ ግዴታዬም ስለሆነ ነው ይሄን ያደረኩት እንጂ ምስጋና የሚያስገባ ነገር አይደለም። ዶክተር ዩሱፍ እንግዲህ እናመሰግናለን። ፔሸንቶች ስላሉ ችግር የለውም። እሺ ይቅርታ ችግር የለውም። እሺ እሺ እንግዲህ ተመልካቾቻችን ከዶክተር ዩሱፍ ገለጻ በኋላ ተመልሰን መተናል። እንግዲህ ዶክተር ያለሽበትን ሁኔታ ነግሮናል። የነበረው ነገር ከዚህም የበለጠ የከፋ ሊሆን እንደሚችል ደርሰንበታል። እንግዲህ እስካሁን ባለው ነገር ምን እየተሰማሽ ነው የሚለውን ልጠይቅሽ እስቲ። ምን ሊሰማኝ ይችላል ብለህ ነው? ያው እንዳያቸው ናቸው ሊገሉኝ ሞክረዋል። እዚህ ጋር ዋናው ነገር እኔ መትረፌና ነገ ደግሞ ነው ያሳያቸዋለሁ። የምሬን ነው የምልህ። አሁን በሞትና ገለውኝ እዚህ በቀር ኖሮ በቃ ሁሉም ነገር ያበቃ ነበር። ምክንያቱም ያለውን ንብረት የሚፈልጉት እሱን ስለነበረ እሱንም ይወስዱታል፣ ቤቱንም ምንም የሚቀር ነገር የለም። ከዛ መጫወቻ ነበር የሚያደርጉት። ግን እግዚአብሔር አስርፎኛል። እኔ ደግሞ ማንነቴን ነው ማሳያቸው። እኔ እንደውም እነዚህ ሰዎች ይሄን ያህል ገፍተው ይመጣሉ ብዬም ጭራሽ እኔን እንደዚህ ለሞጋት እንደው ሊያጠቃኝ ይችላል። ግን እናንተ ባላችሁበት ሚዲያ ፊት እንዴት እንደዚህ ያደርጋል ብዬም ማሰብ ትንሽ ይከብደኛል። እንግዲህ ምን ያህል ጋጥ ወጥ እንደሆነና እንደምታየው ምን ያህል ፈጣጣ እንደሆነ ነው እዚህ ጋር የምታየው። እንደዚህ ወቅቶኝ አስበዋል እንዳለው ዶክተር የከፋ ነገር ቢደርስብኝ ኖሮ ሙቼ ነበረ። እነዚህን ሰዎች በምንና እንዴት እንደምገላገላቸው እውነት አላውቅም። አሁን እኮ ለእኔም ለህይወቴ በጣም እየሰጋው ነው። አሁን ደግሞ ስጋቴ በደንብ ጨመረ። ገባ? ከዚህ በኋላ እንዴት ነው ደህንነቴን ጠብቄ እነሱን ሳላገኝ ጥቃት ሳያደርሱብኝ ከዚህ በኋላ ያለውን ነገር መመራው አላውቅም። እንግዲህ እንደምታየው ትናንትና አምልጧል። የት እንዳለ የት እንደተደበቀም አይታወቅም። ስለዚህ በማንኛውም ጊዜና ሰዓት መጥቶ ሊያጠቃኝ ይችላል። ስለዚህ እኔም አሁን ለህይወቴ ከትላንቱ በላይ እንደውም ከዚህ በኋላ ያለው ነገር በደንብ ያሰጋኛል። ገባ? አጠገቤ ማንም ሰው የለም የሚረዳኝ የሚከላከልልኝ። ገባ? ብቻዬን ነኝ። ስለዚህ ምንም ነገር ቢያደርገኝ ማንም አይደርስልኝም። ስለዚህ ቀጥታ ወደ ሞት ነው የምሄደው ማለት ነው። እንግዲህ የሆነውን ነገር ሁለታችንም ባለንበት ፊት ለፊት ነው የሆነውና ከዚህ በፊት እንደዚህ አይነት ግጭቶች ነበሩባቸው ወይ? ፊት ለፊት ሲገናኙ እንደዚህ ይጋጩ ነበር?
ከዚህ በፊት እንደዚህ ይሄን ያህል የከፋ እንደዚህ የመገደም ምናምን ነገር እንደ አክሽን ነገር የለም። ያው የዛቻ በስልክ በቴክስት እንደዚህ ያለ አይደል እንዲህ ሲገናኙ ተገለማምጦ ማለፍ እንደዚህ አይነት ነገሮች ነው እንጂ እንደዚህ አይነት እኔ በእውነት ይወስዳልን ብዬ አላስብም ነበር። ወይ አሁን እያሰብኩት ስመጣ ነገሮች ለካ እንዳልኩ ከዚህ በፊት የነገርኩ ነገሮች ሊሆኑ የቻሉት ለካ የእውነት ነው ማለት ነው። ማመን ያቃተኝ ያው አንተ ሰላም ልታደርገን ያው ሚዲያችሁ እግዚአብሔር ይስጥ። እኔ በእኔ አቅም አልችሎም ነበር። እኔም አይተኛል ለራሴ ፈርቻለሁ። ዞሮም ወደ እኔ ነበር የሚመጣው። አንተ መስዋዕት ባትሆን ኖሮ እዛ ጋር እሷን የማዳን አቅም አይኖረኝም ነበር። ግን እግዚአብሔር ሆኖ እንደዚህ ሆነ። ተመስገን። ለበጎ ነው ይሄ ነገር። እውነት ልትወጣ ስለሆነ ነው እናንተ መምጣታችሁ አሁን የበጀው ምንድነው? ይሄ ነገር ወደዛቻው ሆኖ አክሽን ቢደረግ ከዛ በኋላ በቃ ሚዲያ ላይ ነው የሚሰማው። አሁን ግን እንደዚህ ሆኖ መታወቁ እውነት እግዚአብሔር ይወድሻል በእውነት ነው የምለው። የዋህነቷ እንጂ ከዚህ በፊት እንደዚህ አይነት ነገር የለም። ዛቻ እንደነበረ ይዝትባት ነበር እንደዚህ አይነት ነገሮች። በቃ ይለወጣል። አይን ሲያያት በቃ አይኑ አይለወጥ። አይኑ ደም ነው የሚለብሰው። የያዘውን ሁላ ነው የሚያደርገውን ነው የሚያጠፋው። ደነገርኩ። እኔን እየቀጠቀጠ ነው ያሳደገኝ። ያው ወንድምየው ጋር ብሆን እኔ እሱ ባገኘኝ ቁጥር እኔ የሚያሳድገኝ የሚያስተዳድረኝ ነው የሚመስል። አፍርጦ ነው የሚለቀኝ። አሁን እንደዚህ አድርገን ስንገናኝ አሁንም እንደዛ ነገር የዛኔም አይተዋል። ወደ እኔ ነበር ሊሄድም የነበረው። ብቻ ጎርቶ ለመሄድ ነበር ሐሳቡ። እስከ ነፍስ ነበር የመጣው። አሁንም እንግዲህ ከህግ መቼም አያመልጥም። ከዚህ በፊት በነበረው ዛቻና ማስፈራሪያ እሱ የሆነ ነገር እርምጃ ሊወስድ ይችላል ብለህ የሰጋበት ሁኔታ ነበር? ይቅርታ ግን እኔን ላንቺም ስላልነገርኩሽ ይሄም አሁን መናገር ስላለብኝ ነው። እኔ በሆዴ በጣም ይዤው ነበር። እሷ ብቻ አይደለም እህትየውም። በእርግጠኝነት ነው የምልህ። እኔ በዚህ ነገር በኤቪደንሶች ብትጠየቅ ሪያሊቲው ቢደረስ እነሱ ጋር ነው ወንጀል እንዳለ እርግጠኛ ነኝ። ወንድማቸውንም የገደሉት የሚመስለኝ እነሱ። ምክንያቱም ከሷ አርግ ከሚለኝ አንፃር እኔ ሳላርግ ያለፍኳቸው በጣም ብዙ ነገሮች አሉ። እሷን ማለት ነው። እስቲ አስረዳ። ይሄን ስላልነገርኩሽ ማለት እንድትጠነቀቂ ግን እልሻለሁ። ከዚህ በፊት እንደውም ሻይ በጣም ትወዳለች። ሻይ ምሳ ሰዓት ላይ እሱ ብዙ ቢዚ ስለሚሆን ከኔ ጋር ሻይ ትጠጣለች። እዛ ውስጥም የሆነ ነገር እንዳደረግ ተሰጥቶኛል። በጣም ህይወቴን ሊቀይር የሚችል ብር እንደሚሰጠኝ ይሄ አንድ ባንድ ነው የምነግርህ። እንደው ቀርጬው ቢሆን ኖሮ ደስ ይለኛል። ቅጥረ ገዳይ ሊቀጥሩባት ነበረ። አንተ እንዴት ለኔ አትነግረኝም? ይሄን ያህል ገፍተው መጥተው ሊገሉኝ እየሞከሩ እንደነበረ ቢያንስ እያወቅ እንዴት ዝም ትለኛለህ? ይሄንን ፕሮቴክት አድርጌያለሁ። እኔ አሁን ይሄን ልናገር የምፈልገው በሚዲያ መሀል ይሄን ፕሮቴክት ሳደርግ ነበር። ምክንያቱም ተቀብዬም አውቃለሁ። አድርጌያለሁም ብያለሁ። በጣም መጥፎ ሰዎች መሆናቸውን የምታውቀው አድርጌያለሁም ብዬ ተቀብዬም ማለት ነው። ትወጥየዋለሁ። የእሷን ነው ተከታተሉ ነበር እና ደውሎ ምን ይለኛል? ብሩን ማስገባለህ የእሷ ቀብር ዕለት ነው። የሚከብዱ ነገሮች ማለት አንተ ይሄን እንደዚህ አይነት ነገሮች እሷ ላይ ጥቃት ሊደረግ እንደሆነ ያወቅ ለምን ዝም ትላለህ? ማለት በሰዓቱ ለምን ለኛ ራሱ ስንመጣ እንኳን አይ ይሄ ሰው እንዲህ ሊያደርስባት ይችላል የሚለውን እንትን እንደዚህ አይነት ነገር እንደዚህ አይነት ዛቻዎች እንደዚህ አይነት ሙከራዎች እያደረጉ ነው ያሉት። ስለዚህ ለምን እሷን ፕሮቴክት አድርጓት እንኳን ላትለን ቻልክ? ወደ ህግስ እስከዛሬ እንዴት አለ? እንደዚህ በጩቤ ፊት ለፊት ካሜራ ባለበት ያደርጋል ብዬ አላሰብኩም። ግን ለሷ ምን ላት ነበር? ሁሌም ነፍስሽን ሊወስዱት ይፈልጋሉ። በአንድም በሌላም ሁሉ ጊዜ ብቻሽን እንኳን ብትገናኙ ይገልሻል ነበር ማለት። ከነሱ ጋር ምንም አይነት ነገር ምግብ አትቢ፣ ከዚህ በላይ መንገር ምን አለ? ምንም ነገር አትጠቀሚ፣ ሊገልሽ እንደሚችል አውቃለሁ። ማን ነገርት ነበር? እንደው ግልጽ አድርጌ ባልነግርሽ ቢያንስ ብትነግረኝ እኔ በደንብ ለመጠንቀቅ እሞክራለሁ። ገባ? አንተ እያደረግክ የነበረው ሁሌ አብረህኝ አትሆንም። ገባ? እኔን ልጠብቀኝ አትችልም። ገባ? ቢያንስ ይሄን ያህል ሙከራ ገፍተው መጥተው እያደረጉ እንዳሉ ቢያንስ ልትነግረኝ ይገባ ነበር። ትናንትና እንኳን አስብ፣ እሱ ከመምጣቱ በፊት ብዙ ሰዓት ነው እንግዲህ ከነሱ ጋር ካሜራውም ምንም ባለበት ስናወራ የነበረው። የዛ ሰዓት እንኳን እንድጠነቀቅ እንኳን አልነገርከኝም። በካሜራ ፊት እንኳን እነሱም እንዲጠነቀቁ እኔንም ማስጠንቀቅ፣ ከዚህ በኋላ ላለው ነገር እንኳን
በደንብ ራሴን ፕሮቴክት እንዳደረግ አላስጠነቀቀኝም፣ አልነገርከኝም። ገባ? ቀድመህ ብትነግረኝ ቢያንስ እኔ ለፖሊስ ጣቢያ ሄጄ እንኳን አመለክት ነበር። በቃ ገባ? ይሄን ያህል ህግ አለ ብዬ ሳይሆን ቢያንስ ራሴን ለመጠበቅ ቢያንስ ትንሽ እንኳን ቢያንስ ራሴን መከላከል እንድችል ትረዳኝ ነበረ። አንተም አጥፍተሃል በጣም። እኔ አሁን ይሄን በጀርባ ተገና አድርጎ ሊያደርግ ነው የሚመስለኝ፣ ሊጎዳት የሚችል የሚመስለኝ የነበረው መኪና ራሱ ይዛ ሲሄድ ወይ ራሷን ስትይዝ አልፈልግም። ግልጹ ልንገርህ፣ እኔ አንድ ነገር የምጠራጠረው ነገር አለ። ከዚህ በፊት ባለቤቷ መውለድ አይችልም ማለት አክሲደንት ደርሶበታል። እሱ ወደ ደብረ ዘይት መኪናውን ከመሄዱ በፊት የሱ መኪና አሙቆታል። እንግዲህ ከተረፈ በኋላ አባቴ ፍሬን እምቢ አለኝ ያለው። ብቻ አክሲደንቱ ሊፈጸር የተቻለበት ምክንያት ወንድምየው በቃ ከባድ ችግር አለ አይደል? ምን እንደሆነ አላውቅም። ያልከኝ ያለው ወንድሙን ሊገለው ሙከራ አድርጎበት ያውቃል። በእርግጠኝነት 100% ጨርሷል። እሱ እኮ በቀን እየጠጣ ነበር አውቃለሁ፣ አስታውሳለሁ። ሰራተኛ ራሱ በአካፋ መጥቷል። ምስኪን ሰዎች፣ የቀን ስራ በልተው እንኳን ማያድሩ ሰዎች ሰክሮ መጥቶ ሳይቱን በአንድ እግሩ አቁሞ ሄዷል። የዛኔ ወንድሙ እንደዚህ ተገለበጠ ሲባል አውቃለሁ። ያው እሷንም ብቻ ግን እኔ ልስልሽ ነበረው ታውቂያለሽ። ወይ ከሀገር ውጪ ነበር ማለት እንደዚህ ፊት ለፊት አንቺ ላይ የሚደርሱት ዛቻዎችና ማስፈራሪያዎች እንደዚህ ፊት ለፊት የፈጠጡ ከሆነ ለምንድን ነው አንቺ ራሱ ወደ ህግ ሄደሽ የእነሱን ጉዳይ በህግ ያላሰሽ? ይኸውልህ ማስፈራራት ይኖራል። ቆይ አንቺ ሴትዮ ዛሬ እንደዚህ፣ ቆይ አንቺ ሴት እንደዛ እናረግሻለን ምናምን ይሉኛል። ግን እኔም አልተኛላቸውም። ገባ? እነሱን በምችለው መንገድ ራሴ በምችለውና አንዳንድ በመመልስላቸው ነገሮች መመልሳቸው መስሎኝ ነበረ። ገባ? ዛሬ ደግሞ የምሰማው ነገር አሁን አንተ ድንገት ተሳስተ ገንዘብ ነው ያሳስታል። ገባ? እንደው ነገሩን ነው የምልህ። እንደው ተሳስተ ድንገት በገንዘብም ቢሆን ተታለ የሆነ ነገር ልታረገኝ ትችል ይሆናል። ሰይጣን እኮ ነው። አይ ምን መሰለህ፣ አንዳንዴ አርቀን ማሰብ አለብን። ገባ? ለምትወደው ሰው ይሄን ያህል ጊዜ ይሄን ያህል ነገር ደብቀ እኔም ከነሱ እኩል አንዳንድ ነገሮች መስማት የለብኝም ነበረ። ገባ? አጠገብ ነበርኩኝ። ብዙ ነገር ልትነግረኝ አብረን ነው ምን ዞሮ ታውቃለህ ሁሉንም ነገር። እንዴት ይሄን ሁሉ ነገር እያደረግን እንኳን አንዳንድ ነገሮችን ልትነግረኝ ይገባ ነበር። ምክንያቱም ይሄው ዛሬ እንግዲህ ከተጎዳው በኋላ ሊወጣ መናገር ምንም ፋይዳ ቢስ ነው። እንግዲህ በመካከላችሁ እንዲህ አይነት ነገር እንዲፈጠር ሳይሆን ያሉትን ነገሮች ከግምት ውስጥ እንድናስገባ ነው። እንግዲህ ጉዳት አድራሹ በህግም እየተፈለገ ይገኛል። እኛም ያንቺ ሁኔታ ስቴብል መሆኑን አይተናል። ከእናንተ ጋር ታሪካችሁን የምንሰማበት ፕሮግራም ይኖራል። ከዚህ በሰላም የምትወጭበት ሁኔታ ከተፈጠረ እንግዲህ ቁጭ ብለን ታሪኩን እንሰማለን። ብዙ ያልሰማናቸው ታሪኮች አሉ። እንዲሁም ደግሞ አንቺን ለመጠየቅ የመጡ አንዳንድ የሰፈር ሰዎች፣ አባቶች የሰማናቸው ታሪኮች አሉ። እነሱንም ጨምረን በእነዚህ ሁለት ቤተሰቦች መካከል ምን ሲፈጠር ነበር የሚለውን እንግዲህ በሰፊው ይዘን የምንመጣ ይሆናል። ዘላለም እኔ አሁን ምንም ለህይወቴ ማስተማመኛ የለኝም። ገባ? እሱ ባይመጣ ሌላ ሰው ይልከብኛል። ገባ? እንዴት ነው ታግዬ ራሴን ከእንደዚህ አይነት ነገር አውጥቼ ሰላሜን አግኝቼ ጥበቃ ተደርጎልኝ ማለት እንዴት ነው? አሁን ይሄ ሁሉ ነገር ተፈጠረ። አሁን የእውነት የሚተኛልኝ ይመስልሃል? የእውነት አሁን እሱ ከተደበቀበት እኔ ዙሪያዬ ላይ ነው ያለው። የትም አይሄድም። ደግሞ ምን ያህል ፈጣጣ ልጅ እንደሆነ በደንብ አድርጌ አውቀዋለሁ። በደንብ እስከምን ድረስ እንደሆነ ልሁን በደንብ አውቀዋለሁ። ስለዚህ አይተኛልኝም። ስለዚህ እኔም አሁን ነገ ሟች ነኝ ማለት ነው። ወንድሙን እንደገደሉት እኔንም ይገሉኛል። ስለዚህ አሁን ይሄን ነገር እንዴት ነው ማድረግ የምችለው? እንግዲህ እኛ በተቻለ መጠን አንቺ ሴፍ የምትሆኝበትን ሁኔታ እንፈጥራለን። ከምንም በላይ ጥቃት አድርሷል፣ ወንጀል ሰርቷል። በእኛም በህግ ሰዎችም እየተፈለገ ይገኛል። የቻልነውን ያህል ርቀት ሄደን እሱን ለማግኘት ጥረት እናደርጋለን። ወንጀለኛ ነው። ወንጀሉን የሰራበት የራሱ ምክንያቶች ቢኖሩትም ግን ፊት ለፊታችን ላይ የተሰራ ወንጀል ነው። እንደዚህ አይነት ወንጀል እኛን ተገና አድርጎ እኛን ኳኩተን ባስከፈት ነው በር ገብቶ እንደዚህ አይነት ጉዳት ማድረስ በጣም 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 ነውር ነው። እኛንም መናቅ ነው። እኛንም አለማክበር ነው። ስለዚህ እሱን ማግኘት የምንችልበትን ርቀት ሄደን እሱን እንግዲህ ይህንንም ያህል
ማድረግ አይጠበቅበትም ነበር እኔም መውጋት እኔ ላይ ጉዳት ማድረስ ለምን አስፈልገው እውነት ካለው መጥቶ እንደተማረ ሰው አውርቶ አይሄድም ነበር ገባ እኔ ለህግ አያቀርበኝም ያረኩትን ነገር ካለ ገባ እዚህ ጋር እኔን ወቅቶ ያው ሊገለኝ ነው እኮ አመጣጡ ይኸውልህ እኔ አሁን የራሴን ህይወት እንዳልኩ ነው በደንብ ያሳስበኛል በደንብ እኔ ደግሞ አንድ ልነግርህ የምፈልገው ነገር ዘላለም ዛሬ ከዚህ ቻልጋ ልነሳለት እሱማ ገሉኝ ሄዶ ወንድሙን እንደገደለ እኔንም ሊገለኝ ነበር እንደውም እኔም አዲስ ሌላ ፋይል ከፍታለሁ እኔም ክስ መሰርታለሁ እነሱ ላይ እንደውም የባሌ ሞት ላይም የነሱ እጅ እንዳለበት ነው ምነግርህ ስለዚህ እኔም ከዚህ ልነሳ እንጂ እኔም ህግ ፈልጋለሁ እነሱም እኔ ሊከሱኝ እንደሞከሩ እናንተ ጋር መተው የራሳቸውን ጉድ ጭራሽ በእኔ አርገው ለማውራት የሞከሩት ነገር ነገ ደግሞ እኔ ያወጣላችኋለሁ እያንዳንዱን ነገር ወደ ህግ ነው ወስደው ሌላ ምንም አልፈልግም በቃ እስቲ እንግዲህ ያለው ሁኔታ እንዴት ይሄዳል የሚለው ለተመልካች የምናደርስ ነው የሚሆነው ከምንም በላይ ግን ይሄ ቤተሰብ የራሱ መልስ ይኖራል ብዬ አስባለሁ እስከ እህቱም ጋር ስንደዋወል ነበር ስለዚህ እሷንም ሄደን ፍለፊት ያለውን ነገር ለማውራት ጥረት የምናደርግ ይሆናል እንግዲህ ተመልካቾች ማለት አይከብድም እንደው በሞትች ይያልሽ ነው ጸልይ እንግዲህ ከሷ ጋርም የሷን ምላሽ የምንሰማ ይሆናል እሱንም እንግዲህ ለማግኘት የሚደረገውን ጥረት ለማገዝ ጥረት እናደርጋለን እንግዲህ አብራችሁን ሁኑ ለማለት እወዳለሁ እዚህ እንግዲህ የነበረን ቆይታ በዚያ በቃል ከዚህ በኋላ ግን ከናንተ ጋርም ከነሱ ጋርም ሆነን እንዲሁም ደግሞ ሽማግሌዎች የሰፈር ሰዎች በዚህ ጉዳይ ላይ ምስክርነታቸው እሺ ህግ ነው መፈልገው ሽማግሌ እርቅ ምናምን ነው ከዚህ በኋላ አልፈልግም ጭራሽ ነው አልፈልግም ይሄም ይሽምብልና ህግ ነው መፈልገው ህግ ይዳኝ እሺ እንግዲህ ከዚህ በኋላ ተመለሰን ቆይታ የምናደርግ ይሆናል የኛ ልጆች ይኖራሉ በሚያገዙሽን ነገር ያገዙሽ አንተም እዚህ ሁንላት በአቅራቢያው ነው ስልክ ደውሉልን አዲስ ነገር ካለ አሳውቁን እኛ ግን ወደዛ ማምራት ስላለብን ዶክተርን አውርቼ ወጣለሁ በቃሽ ሰላም ወይ እንግዲህ እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ተመልሰን ስንመጣ እዚህ ቦታ የተገኘንበት ዋንኛው ምክንያት እንግዲህ ቀደም ሲል እንዳያችሁት እንግዲህ ቲና የተባለችው ባለጉዳያችን ላይ ጉዳት ያደረሰውን ያቶ ዮሐንስን ወንድም ፍለጋ ነው እዚህ ቦታ የተገኘ ነው እንግዲህ እንደምታውቁት በጉዳዩ ጉዳት ደርሶባት ትገኛለች ስለዚህ የህግ ሰዎችም ሆነን እኛ ይሄ ሰው ወደ ህግ መጥቶ ጉዳት ሊያደርስበት የቻለበትን መንገድ እንዲያስረዳ ብሎም አልፎ ተርፎ ደግሞ በህግ የሚገባውን ቅጣት እንዲያገኝ እንፈልጋለን እኔ ላይም እንግዲህ ጉዳት አድርሷል ማለት ነው እንደነገርኳችሁ የኛም መኖር አጋጣሚ ተጠቅሞ ነው ይሄንን ጉዳት ያደረሰው ስለዚህ እሱን ወደ ህግ እንዲቀርብ እሱን የማግኘቱን ስራ እንሰራለን ማለት ነው እንግዲህ ከጀርባ የምታዩት አቶ ዮሐንስ ለዚህ ቤተሰብ የሰሩት ቤት ነው እንግዲህ ይሄን የመሰለ ቤት ሰርተው ነው የሚያኖሯቸው ምንድነው የነዚህ ቤተሰቦች ግጭት የሚለው ገብተን የምናጣራው ቢሆንም እንግዲህ ለጊዜው ያለው ነገር ይሄንን ይመስላል እንግዲህ ወደ ውስጥ ገብተን እሱን ለማግኘት ጥረት እናደርጋለን ፖሊሶችም በተደጋጋሚ እዚህ ቦታ መተው እንደነበረ ነግረውናል ነገር ግን እሱን ሊያገኙት እንዳልቻሉ ነው የተናገሩት ከዚህ ምላሽ የሚሰጣቸው ሰው አላገኙም ስለዚህ እኛ ደግሞ ገብተን ያለውን ነገር በራሳችን አቅም የሚጣራውን ለማጣራት እንሞክራለን ማለት ነው ውሻለና ተጠንቅቃችሁ ግቡ ሰላም ነው እንዴት ነው ሰላም ነው እንዴት ነው አለን እርሶን ለማግኘት ነበር የመጣ ነው ወንድሞትንም እንፈልጋለንና ሰምተዋል አይደል ያደረገውን ነገር ወይ አረን ያልሰማው ምንድነው ምን ሆነ እንዴት አልሰማው ትናንትና እሱ ጉዳት አድርሶባት ቲና ላይ ጉዳት አድርሶባት ማምለጡን አልሰሙ አረን ያልሰማው ከእናንተ ጋር ወጣ እኔ እንደው ጓደኞቹ ጋር አድሮ ይሆናል ብዬ ወይኔ ያስገደለችው እሺ አሁን እሱን ለማግኘት ነው እዚህ የመጣ ነው አለ አሁን እሱ አረ የለም ትላንት የወጣ ነው የት ነው ያለው ማዘር ይኸውልህ እርሶ እሱን መደበቅ አይችሉም አሁን እሱ ወንጀለኛ ነው የሚፈለግ ሰው ነው ስለዚህ እሱን ለመደበቅ እንዳይሞክሩ
ኑ እኛ እናጣራ ወይኔ አስገደደችው ወይኔ ተደብቀሃል ቤት ውስጥ የለም ኧረ የለም በስመ አብ ግባና ፈልገህ ይኖር አይደል እንዴ ትልቅ ሰው አይደለሁም እንዴ እሺ እንግዲህ ተመልካቾቻችን እንግዲህ እዚህ ቤት ውስጥ ፍለጋ አድርገን ነበር ልናገኘው አልቻልንም ለኔ ግን ግልጽ ያልሆነልኝ ነገር እሱ ጉዳት ማድረሱን ዲና ላይ ጉዳት መድረሱን ሆስፒታል መግባቷን እስከዚህ ሰዓት ድረስ እርሱ አልሰሙም ማለት ነው አልሰማሁም ብሰማ ለምን ዋሻለሁ ምንስ ቢሆን የወንድሜ ሚስት አይደለች አልሰማሁም ትላንትና ከእናንተ ጋር እንደወጣ አልመጣም እንደውም ጓደኞቹ ጋር አድሮ ይሆናል የሚል ነገር ነበር አሁን ደግሞ አስደነገጣችሁኝ ማስገድለው እንደሆነስ ምን ይታወቃል ከፍተኛ ጉዳት ደርሶባት ልጅቱ ሆስፒታል ገብታለች ከዛም አልፎ ተርፎ እኔ ላይም ጉዳት ደርሷል እናንተ ይሄንን ሁሉ ነገር እስከዚህ ሰዓት ድረስ እንዴት ነው ማያውቁት አይደዋወሉም ከሱ ጋር እንዴ ስልኩ ዝግ ነው እኔ ትናንት ከእናንተ ጋር ሲወጣ ተመልሶ አልመጣም ግን እንዴት በጩቤ ሊወጋት ቻለ እውነትህን ነው እያልከኝ እጂውም በሱ ምክንያት ነው እኔም ጉዳት ደርሶብኛል እሷ ላይም ጉዳት አድርሷል በህግ የሚፈለግ ሰው ሆኗል ይሄንን ሊያደርግ እንደሚችል እርሱ አያውቁም ነበር እኔ አላውቅም ባቅ ለምን ዋሻለሁኝ እንዴ እናንተን እንደ ቤተሰብ እዚህ ድረስ የሚያደራርሳችሁ ምን ነበር ጉዳዩን ሶልቭ ለማድረግ ያለውን ነገር ለማጣራት ከኔ ጋር ተነጋገራችሁ እኛ አንኳክተን በራስ ከፍተናት ቤቷ ከገባን በኋላ እንደዚህ አይነት ጉዳት እንዲያደርስ እንዴት ይፈቀድለታል ይሄ ዝም ብሎ ከመሬት ተነስቶ እርሶ ሳያውቁ እንደዚህ አይነት ነገር ያደርጋል ብዬ አላስብም እዚህ ድረስስ የሚያደራርሳችሁ ነገር አለ አይ መቼስ እንግዲህ የደረሰብን ነገር ቀላል አይደለም እሱ እንዲህ ያደርጋል ማለት ባልችልም አያደርግም ማለትም አልችልም ምክንያቱም የመጀመሪያው በደል ሳያንሳን እንደገና እሱ ሞቶ እሷ ቀለበቷን አድርጋ ቤቷን ሙዚቃ ከፍታ ያው እንዳየነው ከእናንተው ጋር ያየነው ስትጨፍር ነበር እንሰማለን እኮ እኛ ሁሉንም ነገር እንሰማለን አይሆንም በማለት ነውና ስለዚህ እናቱን ልጅ እኮ ነው ያስገደለች ወንድሙን ነው ያጣው ስለዚህ ትላንትና ለፍቶ በሰራው ቤት ውስጥ ትላንትና ገብታ እንደገና ያም ሳያንስ ለማስመሰል እንኳን ጊዜ ሳይኖራት በዛን ቀን ስትጨፍር ሲያት ምን ሊሰማው ይችላል አንተ ብትሆን ምን ታደርግ ነበር የወንድም ሚስት እንዲህ ብታደርግ እንደራስ ነው ማየት ሁሉንም ነገር እኔ አሁን እያልኩት ያለሁት ምንድነው ይሄ እንደዚህ ማድረጉ አግባብ ነው ወይ እኛን ተገና አድርጎ እኛን ተጠቅሞ እሷ ላይ ጥቃት ማድረሱ አግባብ ነው ወይ እርሶስ እንደው ሊና እንዳለው ሰው እኛ ስቱዲዮ ድረስ መተዋል ነገሩ ይጣራልን ብለዋል ነገሩን እኛ ለማጣራት ምንድነው የተፈጠረው ማን ነው ወንጀለኛ እዚህ ውስጥ ያለው ብለን እኛ ጥረት በመናደርግበት ሰዓት እኛን ተገና አድርጎ ወንጀል መስራት እግዚአብሔር ይስጣት ሴትዮ በሬን የከፈትኩት ለነሱ ነው ለነሱ በከፈትኩት በር ነው እነሱ ነው ያስጠቁኝ ብላኛን ወንጀል ትችላለች እኮ ለምንድነው እሱ እንደዚህ እንዲያደርግ ይፈቀዱለት ነው እኔ እንደዚህ አይነት ደምፍላትም ካለ እኔ እርሶን ነው መጀመሪያ ያናገርኩት አይደል ይሄ ልጅ እሱ ይምጣና በፍለፊት ላይ እንዲ መነጋገር እንፈልጋለን ብላለች ስሎት አይ እኔ አልመጣም እሱ ይምጣና እንደዚህ ደምፍላት ካለበት እንደዚህ አይነት ነገር ሊያደርስ እንደሚችል ካወቁ ለምን እሱን ይልኩብናል ለምን ይሄ ሁሉ ይፈጠራል እኛ ሳምነናችሁ አይደል እናንተን ብለን አይደል ተበዳይናችሁ ብለን አይደል እዚህ ቦታ ላይ ነበርነው እሱማ እኮ ልክ ነህ አሁን ያልከው ነገር ባይሆን ጥሩ ነበር ባይደረግ ባያደርገው እንደቻለ ቢችል እንደታገሰ ቢታገስ ጥሩ ነበር ምን ያደርግ የእናቱን ልጅ ነው ያጣው ወንድሙን አንድ እጁን የተገነጠለው በማድረጉ ባልደሰትም ከባድ ነው ሰው ለወንድሙ ነፍስ ይገላል ባያረገው መረጥ ነበር እንዲህ ማድረጉ ልክ ነው ብለው ያስባሉ ማለት ነው አይደለም ሆነ እንግዲህ ከሆነ ምን ማድረግ ይቻላል ሰው ነው መልአክ አይደል እንዴ ሰው ነው አንተም ብትሆን እኮ ታደርገዋለህ እኔ አላደርገውም ለምንድን ነው ማደርገው እንደዚህ አይድረስ ወንጀለኛን ወንጀል በመስራት ነው እንዴ እንትን ማድረግ የምንችለው
እቺ ልጅ የሆነ ነገር ደርሶባት ከዚህ የከፋ ነገር ደርሶባት ቢሆን ነገ ይሄ ልጅ በመግደል ሙከራ ነው የሚጠየቀው። እስር ቤት መበስበሱ እንትን ማለቱ ቅር አይለውትም እርሶ? እሷ ወንጀል ሰርታለች የሚሉ ከሆነ እሷ የሰራችው ወንጀል ተሸፋፈነላት ማለት አይደለ? እቺ የጭራ ደም ያንን ገደለች፣ ደግሞ ይሄን ልታስገድል አልተሳካላትም፣ ደግሞ ማይሳካላትም። ይሄ አሁን አንተ ባትኖር እኔ እሱ ወጋት ለማለት ይከብደኛል። ከሆነም ደግሞ መቼስ ምን ይደረግ፣ እልህ መጥፎ ነው። እልህ ውስጥ አትገባ። እኔ ጥያቄዎች አለብኝ በዚህ ቤተሰብ መካከል ምንድነው እንደዚህ ሰላም እንድታጡ እንደዚህ ለደም እንድትፈላለጉ? እንግዲህ እሷም ስልኳ ላይ ስታሳየን ነበር፣ እኔም አይቻለሁ። ለፖሊሶችም ማሳልፋ ሰጣለች፣ እየደወለ ይፎክርባት ነበር፣ ስልክ ይደውልላት ነበር። በዚህ ልክ እናንተን እንደዚህ እንድታደርጉ የሚያደርጋችሁ ነገር ምንድነው? ወንድማችሁ ትልቅ ሰው ነው፣ ወስኖ እሷን መርጦ አግብቷት ከኖረ እናንተ ለምንድነው በዚህ ልክ እሷን የጠላችሁበት ምክንያት? ተስማማን እኮ እኛ። ልጅቷን አያውቃትም፣ ማንነቷን አያውቅም። ያው እንደነገርኳቸው ነገር መድገም ስለማልፈልግ ነው። ስለማያውቃት በምን ምክንያት እንደሆነ ያው በማናውቀው በምን መድኃኒት እንዳፈዘዘችው ባይታወቅም ስንት ቆንጆ ባለበት ከተማ ውስጥ ስንት ቆንጆዎች ለብዙ ጥሩ ቤተሰብ ያላቸው የታወቁ አንገታቸውን የደፉ እያሉ ከዚች ጋር ምን እንዳገናኘው አናውቅም። እቺው በሱ ምርጫ አይደለም፣ ምርጫው ነው። ይሄንን ብለን እኮ ቤቷን እንሄድ። ምርጫው ከሆነ እናንተ አክብራችሁ ሰላም ፈጥራችሁ ከሷ ጋር ለምን አልኖራችሁ? ኖርን እኮ ምን እናድርግ? ህይወቱ እስከሚያልፍበት ቀን ድረስ እኮ ተሸክመን ነው አንጀታችን እያረረ ከነበረው ባህሪ እየወጣ ከነበረው ነገር እየሸሸ ከኛ እንኳን እንዲሸሽ የተደረገበትን ነገር እሱ ይመርምረው በምን እንደተነካ። ትተን ተቀመጥን ቤታችን። እርማችንን እንኳን ለማውጣት ሀዘናችንን እንኳን እንባችን አፍሰን እስኪደርቅ ድረስ እንኳን ሂዱ ተብለን ነው ወንድማችን ለፍቶ በሰራው ቤት። እሱን እኔ አሁን አልናገርም። እሺ፣ ሌላው ነገር ምንድን ነው? ታሞ በነበረ ሰዓት ወንድማችሁ አቶ ያንስ ታሞ በነበረ ሰዓት እናንተ አልጠየቃችሁትም፣ አልደረሳችሁበትም። ይህንን እኛ ከመንደር ከሰፈር ሰዎችም አጣርተናል። እናንተ እሱን የመጠየቅ የማስታመም ስራ እንኳን አልሰራችሁም። ይሄ የመንደር ሰዎች የሚናገሩት ነው፣ እሷም ነግራናለች። በዚህ ጉዳይ ምን ይላሉ? አይ ነገር እንዳረጉት ነው የሚሆነው። እንደው ለመሆኑ ማስታመሙ ይቅርና አይኑን እንየው ብለን ብንለምን በሰው ብናስለምናት ምን እንደተናገረች አሁን አልደግሞም። እኔን ያሳፍረኛል። ማን እድል ሰጥቶን ነው? የማለት እድል አለን እንዴ? እኔ ወንድሜን አይቼው እግዚአብሔር ይማርህ ብዬው አገላብጬው ቢሞት ይቆጨኛል እንዴ? ተው እባክህ፣ የእሱ ነገር አይነገርም። እኛ ማን እድል ሰጥቶን ነው? አባራን አይደል እንዴ? እንኳን ዛሬ ታሞ በቁጥጥሯ ስራ ውላው ሁሉን ነገር ከጨረሰች ተውና መጀመሪያውኑ ገብታ አውደ ዓመት የሚባል ከኛ ጋር አብሮ ማወል ከሱ ጋር የቀረው እሷ ከገባች ጊዜ ጀምሮ ነው። አናደርግም፣ አንመጣም፣ እኛ ጋር አትፈቅድልንም። እቤቷ ከሄድን ግልምጫዋ ሽሙጧ በምን እንችላለን እኛ? ልጅ ወይ እናቴ ልጅ እኔ ምን ላድርግ? ኧረ ያሁኑ ባሰ ደግሞ። ይረጋጉና ተረጋግተው ብናወራ ይሻላል። እኛ የመጣ ነው ለቅሶ ልንቀሰቀስ ሀዘናችሁን ልናባብስ አይደለም። ያለውን ነገር ታውቁታላችሁ። ለዛ ነው የመጣ ነው። ነገሮች መስተካከል በሚችሉበት መንገድ ማስተካከል ነው። እናንተ እንደዚህ ልክ ውስጥ ተጋብታችሁ እንደዚህ ጉዳት እየደረሰበት ከዚህ በፊት የነበረው ነገራችሁን አሁን እንግዲህ ፋይላችሁ እየወጣ ነው ያለው። ወደኋላ እየሄድን አቶ ዮሐንስ ከእናንተ ጋር ቤተሰባዊ ቁርኝቱን ካቋረጠ ረዥም ጊዜ እንደሆነ እሷ ከገባች ጊዜ ጀምሮ ከተለያያችሁ እጅግ በጣም ሰፊ ጊዜ እንደሆነ ጤናማ ሰው አቶ ዮሐንስ በህይወት በነበረ ሰዓት እችን ልጅ ንብረቱን እንዳለ ፈርሞ ሲሰጣት እናንተ ጋር የሆነ ነገር ችግር የለም ወይ? ችግር የለብንም ብላችሁ ታስባላችሁ ወይ? ጤናማ ሰው ነው አቶ ዮሐንስ፣ የተማረ ሰው ነው፣ ማገናዘብ ይችላል። እንዴት ነው ከእናንተ ጋር እንደዚህ ኮምፕሊትሊ የተቆራረጠው?
ይህንንም እኮ እኛ እናውቅም ነበረ። አሁን ከሞተ በኋላ ነው እዚሁ መቼም ለቅሶ ላይ ሲመጡ የነበሩ ሰዎች ኧረ እንደው ምን ሆኖ ነው ይህን ሲያደርግ እናንተ አታውቁም ያሉ። እኛ ምን እናውቃለን? የበላው መድኃኒት ነው እንጂ ካፈዘዘችው በኋላ ከተጫወተችበት በኋላ እንደገና ነፍሱንም ማሳጣችን ምንና ምን አቅማለን? እኔ እንደነገርኳችሁ ትዳር ሳልይዝ ልጆች ሳልወልድ እነሱም ብዬ መጨረሻ እንግዲህ ይሄስ ምን ላይ ደርሶ እንደሆነ ምን አውቃለሁ ብለህ ነው? እኔም ተወኝ እባክህ፣ ለጉዳ አስቀምጠውኝ እኔን። እሺ ሌላኛው ነገር የቀድሞ የአቶ ዮሐንስ ባለቤት ከእናንተ ጋር ጥሩ ግንኙነት እንዳልነበራት እንግዲህ ሹፌሩ የነበረውም ሰው ምስክርነት ሲሰጥ ነበር። ከሷ ጋርስ እናንተ ግጭት ውስጥ ገብታችሁ ታውቃላችሁ ወይ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እሷ እናት ነች እኮ እኔ ሳልሆን እናት እሷ እናቴ ሆና አክባሪ። ኧረ ይመስክሩ በግራ በቀኝ ያሉት ንስሐ አባታችን በሕይወት አሉ። እሳቸው ሞተው አልተቀበሩ። የነበረንን ነገር እኔ አሁን ብናገር ምን ያምርብኛል? ምን ያምርብኛል? ከእሷ ጋር ቀረ የኔ ማረግም የኔ ክብርም የወንድሞቼ ማረግ ከእሷ ጋር ተቀበረ። ምን ማድረግ ይችላል? ብቻ ሆነ የኔ ቀለ። እንደ ቤተሰብ እናንተን ግጭት ውስጥ የሚከታችሁ ነገር ምንድን ነው? እኔ ያልገባኝ ነገር አቶ ዮሐንስም በሕይወት በነበሩ ሰዓት ከእናንተ ጋር እንዳይቀራረቡ የሚያደርጋቸው እናንተን ግጭት ውስጥ የሚከታችሁ እንግዲህ የተሻለ ነገር አላችሁ ኢትዮጵያ ውስጥ በሚታይ ኑሮ የተሻለ ኑሮ ያላችሁ ሰዎች ናችሁ። የአቶ ዮሐንስም የእናንተም እናንተን በንብረት ጉዳይ የሚያጣላችሁ ነገር እንዴት ሊፈጠር ቻለ? እኛ ስለ ንብረቱም እኮ አናውቅም አልኩህ። ይሄ ሁሉ ግን የልጅቷ ዓላማ አሁን ወለል ብሎ ሲታየኝ መጀመሪያም እሷ አንድ ፍሬ ልጅ ነች። እኩያዋን አግብታ መኖር ትችል ነበር። እቅድና ዓላማ ስለነበራት ይህንን ይዛ መጣች። እሷ ከመጣች ጊዜ ጀምሮ ነው እንጂ በፊት ምንም ነገር ከዛች ጋር የነበረንን ይኸው አካባቢዎች ይመሰክራሉ። ማህበርተኞች ያሉ እነሱን አብሬ ሳሳድግ ከኔ ጋር የነበሩ። እሷ ገባች ወዲያው ብቻ እንዴት ጥመድ አድርጋ ያዘች። በክፉ የሚያይ ይጠመድ፣ እቤቷ እንሄድ፣ ከእሱ ጋር እንገናኝ። አሁን እሱ ያኔ ይህንን ጠርጥረን ቢሆንም ማኖሩ ሐኪም ቤት ሲገባ በፖሊስስ ቢሆን ሄደን አናይም ነበር እንዴ? መቼም አካሉ ነች ትሁን ልጅም ብትሆን ኩያውን ባትሆን በሚል ነው እንጂ እንደገና ደግሞ እሱ ያዝንና እሷ ስትበሳጭ ያዝንና ደግሞ አንድ ነገር ይሆንብኛል ላይቀር ነገር መሞቱ ላይቀር ነገር ይሄን ፈርተን ነው እንጂ ሀብቱንስ ቢሆን እኛ የሱ እንደሆነ ነው እንጂ የምናውቀው። መቼም ወሬ አይቋጠር። እዚህ መተው እኮ ነው እንደው ሀብቱንስ ቢሆን ንብረቱን በቁም ሰጥቻለሁ ብሎ ለእሷ ሲያደርግ እናንተ አልነበራችሁም ወይ ሲሉ አዲስ ነገር ለእኛ ሁሉ ነገር አዲስ ነገር። እሱ ከተወለደ ጊዜ ጀምሮ አንድ ቀን ራስ ምታት አያውቀውም። ወንድሜ ታሞም አያውቅ። እሺ ሌላኛው ነገር ምንድን ነው እንግዲህ አቶ ዮሐንስ መውለድ እንደማይችልና አደጋ እንደደረሰበት እናንተም ታውቃላችሁ። ወይ ጉድ ጉድ! መውለድ እንደማይችል እና አደጋ እንደደረሰበት እያወቃችሁ ለምን አልነገራችሁኝም? ለምንድን ነው ያልወለዱት ብዬ ስጠይቅ እንደዚህ አይነት ምላሽ ለምንድን ነው ያልሰጣችሁ? ኧረ እንደው ጉድ ነው እናንተዬ። እንደው መኪና አደጋ እንደደረሰበት እናውቃለን። መውለድ አለመቻሉን ግን አናውቅም። ቆይ ኧረ እንደው ምኒቱ ጉድ ነች አንተዬ። እሷስ መውለድ እንደማይችል ካወቀች እሱ እውነት ከሆነና እሷ ገና ለሀብቱ ብላ መሃን ሆና ለመኖር ነበር የገባችው። ለምንስ ዝም ብላ እስከዛሬ ተቀመጠች? አለመውለዱን አለቀ። ነፍሷን በገነት ያሳርፈው እንጂ ያቺ የተባረከች ቅዱስ ሴት ስለኛ ስትነግረን ቆይተን ነው የእናንተ ኑሮ አስተካክለን ለወንድሙ የሚያስፈልገውን ነገር አድርገን ነው የምትለኝ እንጂ አለመውለዱን ዛሬ ከምሰማዩ ከእናንተ አፍሰማሁ። ና አንተም ፍለጋ ነው የመጣ ነው። ና ፖሊሶች እየፈለጉ እንደሆነ ታውቃለህ አይደል? አባዬ ምን ሊሰራ መጡ ነው? ታውቃለህ? ቆይ ተረጋጋ። እሺ እኔ ተረጋግቼ ቆይ ቀስ ብዬ ነው የማናግረው። ያደረስከውን ጉዳት ታውቃለህ አይደል? ሮጣ ለምንድን ነው ሮጣ ያመለጥከው? ታውቀዋለህ ሁሉንም ነገር አይደለም እኔ ቆይ በጣም ስሜታዊ ቆይ እንጂ መጀመሪያ ና አናግረኝ። ና አናግረኝ።
ይዘው ራውን ወንጀል ታውቃለህ አይደል? ያረከውን ነገር ታውቃለህ አይደል? እኮ በጣም ስሜታዊ ስለሆንኩ ነው። እንደው እሷ ካደረገችው አንፃር እኮ ብትሞት ሁሉ ደስ ብሎኝ ነበር። እሺ እሱን ሄደህ ከፖሊሶች ጋር ታወራለህ። እንደዛ ቆይ ማዘር ምንም ችግር የለውም። ምንም ችግር የለውም። ቆይ ጋሻዬን እኮ ነው የገደለው። ችግር የለውም። መከታዬን እኮ ነው ማዘር። ይኸውልህ ከፖሊሶች ጋር ታወራለህ። ችግር የለውም።